ሄሎ ጤና ይስጥልኝ ሰላም ነው? አውረስልን ሎዛ ሚዲያ ነው። አ ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? ሄሎ አቤት አቤት ይሰማሃል። አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውቱን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች። ቢሮ መጣች አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ተናገረ እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች ሄደች። ስልክ ምናምን አላት። በቃ ስልክ አውራ አካውንትሽን ለጥፍልሻለሁ። ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተው ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለሱ አደጋ ነው ብለን አካውንቷን ብቻ ለጥፈ ታውኖ ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የትነሽ ምናምን ሜሴጅ የት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነው ስለ ያለው ነገር ይሄ ነው። መጣስ ተወራት ጤነኛ ናት፣ ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲያው 10 ሺህ ብር ነው ያስገባላት። መጀመሪያ ይላክንላት እኛ 10 ሺህ ብር ነው በአካውንቷ ማለት ነው ዳልጅቷ ማለት ነው በሰዓቱ ላይ መምሬ ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣች። የመጀመሪያ ቀን ብቻዋን ነው የመጣች። ሲቀጥል አሁን ኢንተርቪው ቪዲዮ ተሆነ ቀንም ብቻዋን ነው የመጣች። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ። እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ እኮ ነው የመጣች። ከአንዴ ሁለት ከመጀመሪያ መጣች። ከዛ ሲቀጥል ቀጠራ በቀጠሮ አቀን እኮ ነው የመጣች ራሷ ማለት ነው። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች። በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ አቀን መጣች። ኢንተርቪው ሆነች ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ ነው ስራ የሰራ ነው። ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቅ ነው ለቀቅ ነው። በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንትን የለውም። ሲጀመር ልጅቱን 100% 101% አምና እንደመጣች እርግጠኛ ነኝ እኔ። እንትን እሺ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጭ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋሉ ምናምን ብላ ይሄ ሁሉ ነገር እንትን ያለች። ኦኬ እኛ ነኝ ብለን ቀድማ ቲክቶክ ላይ ነው የጻፈችው። ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛለች እንጂ እነሱኛ ሀምኑና እናቃታለን።
ጥሩ እሺ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም ሙሉ መረጃ አለና ሙሉ ፋይሉ አለ ቪዲዮ አለ እናቀርባለን ልጅቱስ ጀመርኛ እንድትመጣ ልጅቱስ ጀመርኛ እንፈልጋታለን ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ ቪዲዮ እኮ አለ ኦኬ እናመሰግናለን አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮውን ኤአይ ነው አይ ኤአይ እንዳልሆነ ያስታውቃል ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክር ያለሁኝ ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድነው ኤአይ ነው ምንድነው ያለ ሰው ይቆራረጠ እንደዚህ የሚለቀው ነው ያው ካለው ሁኔታ አንፃር ነው ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ እንደዚሁም ደግሞ በሽተኛ ነኝ ያንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ ልጅቱ መጣለች ኢንተርቪው ሆናለች እናመሰግናለን ስለዚህ በፍቃዷን የመጣችው እንዴ በፍቃዷ ነው አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት ሁለት ቀን እኮ ነው የመጣች ኦኬ መልካም መጀመሪያ መጣች አዛቀጣው ቀጠርናት በቀጠዋ ከመጣች ኢንተርቪው ተደረገች በጣም አመሰግናለሁ በኮምቦልቻዋ ልጅ ውሸት ዙሪያ ይህ የመጨረሻ ቪዲዮ ነው አህባሽ ናት አህባሾች ኦርቶዶክሶችን እየፈለጉ ይሄዱ ይዋሻሉ ኦርቶዶክሶችም አህባሾችን እየፈለጉ እርስ በርስ ይዋሻሻሉ ግም ለግም አብርሃዝ ግም ነው ምንም አታመጡም በእናንተ ውሸት የሚደነግጥ የለም ለማንኛውም ምን ብላኔ ዋሸችው ከብዙ ውሸቶቿ መካከል ቁርአን በአማርኛ የለም ብላ ተቀዳለች ቁርአን በአማርኛ አለ በአፄ ኃይለ ሥላሴ ዘመን የኢትዮጵያ ነገስታቶች የክርስቲያን ነገስታት የኦርቶዶክስ ነገስታት ሙስሊሙን ይጨቁናሉ የሚል ብዙ ስሞታ ከደረሰባቸው በኋላ በአፍሪካ ህብረት ጥያቄ መሰረት ሙስሊሞች ቁርአንን ወደ አማርኛ እንዲተረጉሙ በነሼህ መሐመድ ሳኒ አማካኝነት ከዛ ጊዜ ጀምሮ የተተረጎመ ነው ይሄው ቁርአን አለ በዙ አጋጣሚ መልእክት ማስተላለፈው ምንድነው ካሁን በኋላ ቁርአን ቤት ይሄንን የአማርኛ ትርጉሙን ይዘው ቁርአን ቢቀሩ ጥሩ ነው በአረብኛ የሚቀሩትን በአማርኛ እንደውት ማለት ነው ቁርአን በአረብኛ ነው ኦሪጂናል ቋንቋ ማለት ነው እኛ ደግሞ ሀበሾች አማርኛም ሌላም ቋንቋ ተናጋሪዎች ነን በኦሮምኛም የተተረጎመውን በትግርኛ የተተረጎመውን በአማርኛ የተተረጎመውን ጎን እያደረግን ብንቀራ ከአሁን በኋላ ለአህባሽ ውሸት አፍ መዝጊያ ይሆናል የሚል ለኢትዮጵያ ሙስሊሞች አስተላልፋለሁ ማለት ነው ሌላኛው ይቺ ወገናችን አህባሽ ናት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን የሰላምን ለማምጣት አልመጣሁም እናትን ከልጇ ለነጣጥል ነው እንዳለው ሁሉ ኦርቶዶክሶች እንደዚህ አይነቷን ውሸታምና ቀዳዳ በመጠቀም ቤተሰብን ለመነጠል ሞክረዋል አባቷ ሌላ አቂዳ እንዳለው እናቷ ደግሞ መውሊድ አክባሪ አህባሽ እንደሆነች ስትናገር የነበረች ናት ልክ ማቴዎስ ወንጌል ምዕራፍ 10 አንቀጽ 34 ላይ የተጠቀሰው ነው ስትናገር የነበረችው እና ደግሞ ሃይማኖት ይወጣ ገደል ይባላል እያለች ሶሻል ሚዲያ ላይ እነፎይስ የጋ በየሶሻል ሚዲያ ገጹ ላይ የሚቀጥፉትን ለቃቅማ መሳወሻ ይዛ ሄዳ ተዘጋጅታ ኦርቶዶክስ ዩቲዩብ ገጽ ላይ ሄዳ ስትቀደድ የነበረች ቀዳዳ ናት በክርስትና መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ድረስ ከሃይማኖት ይወጣ እንደሚገደል በመጽሐፍ ቅዱስ ላይ አለ በኢትዮጵያ ታሪክ ራሱ የኢትዮጵያ ነገስታት ሁሉ ተገሏል ንጉስ ሁሉ ተገሏል ከኦርቶዶክስ ወደ ካቶሊክ ሃይማኖትን ሊቀይር ነው በመባል የተለያዩ ነገስታት በካህናት ቄስና መነኩሴ ንጉሶችን አንቀው ይገሉ ነበር ጎንደር ፋሲል ቤተ መንግስት ውስጥ የተገደሉ ነገስታቶች አሉ ሃይማኖታቸውን ሊቀይሩ ነው በሚል ማለት ነው በተደጋጋሚ የምነግራችሁ አጼ ዘድንግል ካቶሊክ ሊሆን ነው በሚል መነኩሴ ነው በአንካሴ ወቅቱ የገደለው ከሃይማኖት የወጣ እንኳን አይደለም ግለሰብ ንጉስ ራሱ ተገሏል በኢትዮጵያ ታሪክ ማለት ነው እንኳን አይደለም ሃይማኖትን የቀየረ በሃይማኖት ላይ ራሱ ጥያቄ የሚጠይቅ አፍንጫ ይቆረጥ ነበር ምላሱ ይቆረጥ ነበር እጁ ይቆረጥ ነበር በአጼ ዘርዓ ያዕቆብ ጊዜ የነ ደቂቅ እስጢፋኖስን ታሪክ ማየት አለባችሁ በመጨረሻ ማስተላለፈው መልእክት ምንድነው ሶሻል ሚዲያ ላይ እየወጣችሁ ስለቀጠፋችሁ ኦርቶዶክስን እውነት አያደርጋትም ተግባብተናል እየጠየቀን ያለ ነው የኦርቶዶክስ ዶግማ
ወንጌል ላይ የለም ነው። ኦርቶዶክስ ፈጽሞ ወንጌል ላይ የለችም ነው። ኦኬ በእስልምናም ዶግማና ቀኖና አለ፣ በኦርቶዶክስም ዶግማና ቀኖና አለ። ዶግማና ቀኖናን ለማጥራት ረጅም ዘመን የሚፈጅ ነው። ዶግማና ቀኖና በአንድ ሰዓት ዩቲዩብ ገጽ ላይ የሚፈተሽ አይደለም። ተግባብተናል። ሲጀመር ዶግማ ማለት ምን ማለት ነው፣ ቀኖና ማለት ምን ማለት ነው የሚል አያውቅም ማህበረሰባችን። አብዛኛው ማህበረሰባችን ኋላ ቀር ገበሬና ነጋዴ ነው። ለዚህ ነው በዚህ ሰዓት የፕሮቴስታንት መጫወቻና መቀለጃ የሆን ነው ማለት ነው። ስለ በቃ ኦርቶዶክስ ይዋሻል ጴንጤ ይዋሻል ብለንኛ ተዘጋጅቶ አይዞርም ህዝባችን። የዕለት ጉርሱን ለመሙላት የሚንከራተት ህዝብ ነው። ስለዚህ በህዝብ ላይ መዋሸት የትም አያደርሳችሁም ነው። ያው እንግዲህ ኦርቶዶክስ 4 ባል እንደሚሸልማት ያው ተስፋ እናደርጋለን። እንግዲህ 4 ባል የለም ለሴቶች ብላለች። እንግዲህ ኦርቶዶክስ 4 ባል ድራሽ ሰርግሽን በቅርቡ እንደምታሳውቅን 4 ዲያቆን አግብተሽ እንደምትጠሪን ሰርግ ተስፋ እናደርጋለን። በመጨረሻ የምናገር የምፈልገው ነገር ምንድነው? ሃይማኖት ሰዎች ይቀይራሉ። ሃይማኖት ብሎ ማለት ለሰዎች የተለያየ ትርጉም ነው። ትዳር ነው ሃይማኖት ብሎ ማለት ለአንዳንድ ሰዎች ትዳር ነው። ለአንዳንድ ሰዎች ሃይማኖት ብሎ ማለት ለነሱ ባል ነው። ሃይማኖት ብሎ ማለት ሚስት ነው። ሃይማኖት ብሎ ማለት ዳቦ ነው። ሃይማኖት ብሎ ማለት ዘይትና ስንዴ ነው። ስለዚህ ሃይማኖት ብሎ ማለት የግዴታ እኔን የፈጠረኝ ማን ነው? ዶግማና ቀኖናን አይቼ ዶግማን አይቼ መጽሐፍን አገላብጬ ታሪክ መሰረት አድርጌ ልከተል የሚሉት በጣም ጥቂቶች የውስጥ ሰላም ያላቸው ትምህርት ነክ የሆነ ጭንቅላት ያላቸው ናቸው እንጂ የማንም ገርዳሜ ስግብግብ ያው ገርዳሜ የጴንጤ ቋንቋ ነው በነገራችን ላይ የማንም ስግብግብ የሆነ አላማን የፈለገ እየተነሳ ስለተናገረ ሃይማኖት ተናገረ ብሎ ማለት አይደለም። እሷ ወታ የዋሸችው በሙሉ ኦርቶዶክስ ታሪክ ላይና ኦርቶዶክስ መጽሐፍ ቅዱስ ላይ አለ። ተግባብተናል። እናም በመጨረሻም ደግሞ አንድ የረሳሁት የምጨምርላችሁ ኒቃብ ሆን ብላ አንድ ስግብግብ የኦርቶዶክስ ዩቲዩብ ጋር መታ በእስልምና ላይ ለማዋሸት ኒቃብ አንጠልጥላ ነው የመጣችው። ኒቃብ ፊት ላይ የሚደረገው ቦርቃው ማለት ነው። በህይወት ዘመኗ ኒቃብ ለብሳ አታውቅም። በሱሪ የምትሄድ ሴት ናት። ዛሬ ላይቭ ላይ በነበርኩበት ሰዓት የሰፈሯ ልጆች እኔ ጋር መጥተው ሲጀመር ከጉልበት በላይ ነው የምትለብሰው ሱሪ ነው የምትለብሰው አሉ። በህይወት ዘመኗ ኒቃብ ለብሳ ማታቅ ለውሸት በላ ግን ኒቃብ ይዛ ሄዳ እንትን ያለችው። አህባሾች በዚህ ደረጃ ስግብግቦች ናቸው። አያችሁ፣ በዚህ ደረጃ ውሸታሞች ናቸው። يعني المنافق أشد من الكفر ታውቃላችሁ من الكفار እያችሁ ሙናፊቆች የደረሱበትን ደረጃ በጣም የሚገርመው ኮምቦልቻ አካባቢ አቲንካ አህባሽ ይበዛል መሰለኝና እንግዲህ ከሙናፊቅ አላህ ይጠብቃችሁ። ካፊሮች እና ሙናፊቆች አትዋሹ፣ ውሸት አቁሙ።